ሰላም በርካታ ባለሀብቶች በቁጥጥር ስር መዋላቸውንና የግለሰቦች የባንክ እንቅስቃሴ በትኩረት እየተጣራ እንደሚገኝ ሰምተናል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መንግስት በቁጥጥር ስር እንዳዋላቸው ታውቋል። ከ300 በላይ የባንክ አካውንቶችም እንዲታገዱ የተደረገ ሲሆን ብሔራዊ ባንክ በበኩሉ ኢትዮጵያ ውስጥ በአሁኑ ወቅት ፈቃድ ያላቸውን 23 የገንዘብ አስተላላፊ ድርጅቶችን ይፋ አድርጓል። ከባንክ እንቅስቃሴ ቁጥጥርና ከህጋዊ ገንዘብ አዘዋዋሪዎች ጋር በተያያዘ የወጣውን አዲስ መረጃ እንደሚከተለው እናቀርባለን። እስከ መጨረሻው አብራችሁን ቆዩ። መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ ጊዜ እየገለጸ ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶችን በቁጥጥር ስር እየዋሉ እንደሆነ አውቀናል። እርምጃው የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋትን ይፈጥራል በሚል የኢኮኖሚ ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ አልወሰደም በሚል አስተያየት መስጠታቸውን ተከትሎ ነው። ምንጮች እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ከፍተኛ ገንዘብ ከኢኮኖሚ ውስጥ የመውጣት አደጋ ተደቅኖበታል በሚል ነው። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለሌሎች አስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይቷል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ እስካሁን በይፋ የገለጸው ነገር የለም። መንግስት የሌሎች ግለሰቦችን የባንክ እንቅስቃሴን በትኩረት በማጣራት ላይ እንደሆነ አውቀናል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳለ አሰፋ እንደገለጹት አገልግሎቱ ከተቆጣጣሪና ከህግ አስከባሪ ተቋማት እንዲሁም ከዓለም አቀፍ ተቋማት ጋር በመሆን የፋይናንስ ወንጀሎችን በመከላከል ስራ ጠንካራ ትብብር እንደመሰረተ ተናግረዋል። በተለይም የተለያዩ አጠራጣሪ የገንዘብ ዝውውርና ተያያዥ መረጃዎችን በተመለከተ የፋይናንስ ተቋማት እንዲሁም ፋይናንስ ነክ ያልሆኑ ተቋማት ሪፖርቶችን ተቀብለን እናጣራለን ብለዋል። አቶ እንዳለ እንደገለጹት አገልግሎቱ ከተለያዩ አካላት በተለያየ አግባብ የሚደርሱትንና ከልዩ ልዩ ምንጮች የሚያገኛቸውን መረጃዎች መነሻ በማድረግ በሁለት መልኩ የኢንተለጀንስ ውጤቶችን አዘጋጅቶ ለሚመለከታቸው አካላት በማስተላለፍ ላይ ይገኛል። የመጀመሪያው አጠራጣሪ ግብይት መረጃዎችን መነሻ የሚያደርግ ሲሆን ሁለተኛው ደግሞ ከተለያዩ አካላት የሚቀርቡ የመረጃ ድጋፍ ጥያቄዎችን መሰረት ያደረጉ መሆናቸውን የተናገሩት ጥቆማዎቹ የፋይናንስ ተቋማት ከንግድና የሙያ ማህበራት ከግለሰቦችና ከተለያዩ ምንጮች የሚገኙ መሆናቸውንም ተናግረዋል። ባለፉት ጥቂት ወራት አገልግሎቱ ከ6000 በላይ የአጠራጣሪ የግብይት መረጃዎችን መቀበሉንም አስታውቀዋል። አገልግሎቱ ትንተና ያከናወነባቸው ከ150 በላይ የፋይናንስ ምርመራ ውጤቶች በፌዴራልና በክልል ደረጃ ለሚገኙ የህግ አካላት ያስተላለፈ ሲሆን የፋይናንስ ምርመራ ውጤቶቹ ከ600 በላይ ተጠርጣሪዎችን መረጃ ያካተቱ መሆናቸውንም ነው የገለጹት። በአጠቃላይ ባለፉት ወራት ከ2 ቢሊዮን ብር በላይ የያዙ የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካላት ተደራጅተው መተላለፋቸውን አስታውቀው በኢኮኖሚው ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ወንጀሎችን በመከላከል ረገድ ሰፊ ስራ መከናወኑን አንስተዋል። ከዚሁ ጎን ለጎን ብሔራዊ ባንክ ኢትዮጵያ ውስጥ በአሁኑ ወቅት ፈቃድ ያላቸውን የገንዘብ አስተላላፊ ድርጅቶችን ዝርዝር ይፋ አድርጓል። ባንኩ አቢሲኒያ ሬሚት፣ አፍሪካ ኤክስቼንጅ፣ አሪፍ ሬሚት፣ ብርሊንክ ሬሚታንስ፣ ቦሌ አትላንቲክ ኢንተርናሽናል፣ ቦቲም መኒ ቴክኖሎጂ፣ ካሽ ኤክስፕሬስ፣ ዳህብሽልና ኢትዮ ሶሉሽንን ጨምሮ ፈቃድ ያላቸውን የ23 ድርጅቶች ስም ዝርዝር ዛሬ ባወጣው መግለጫው ላይ ዘርዝረዋል። ባንኩ ፈቃድ በሌላቸው ገንዘብ ላኪ ድርጅቶች በኩል ገንዘብ መላክ ወይም መቀበል በህግ እንደሚያስቀጣ ማስጠንቅቀዋል። በዚህ ድርጊት ውስጥ መሳተፍ በህገወጥ መንገድ በተገኘ ገንዘብ ውስጥ እንደ መሳተፍ የሚቆጠር ወንጀል ሊሆን እንደሚችልም የገለጸው ባንኩ ህዝቡ ፈቃድ የሌላቸውን ገንዘብ አስተላላፊ ድርጅቶች ከመጠቀም እንዲቆጠብም በድጋሚ አሳስበዋል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የሚፈጽሙ አስመጪዎችና ላኪዎች እንዲሁም ደግሞ ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ የማያዳግም ህጋዊ እርምጃ መወሰዱ እየተገለጸ ይገኛል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ
በኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃ እየተወሰደባቸው ይገኛል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችን በቁጥጥር ስር መዋላቸውን የታወቀው የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፍቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ አካላት ላይ እርምጃ እንደሚወሰድም ተገልጿል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚያዊ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል፣ ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጽሙት እንደነበር ነው የተገለጸው። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥልም ተገልጿል። ብሔራዊ ባንክ ኢትዮጵያ ውስጥ በአሁኑ ወቅት ፈቃድ ያላቸውን የገንዘብ አስተላላፊ ድርጅቶች ናቸው ያላቸውን ተቋማት እንደሚከተለው ዘርዝረዋል። አቢሲኒያ ሬሚት፣ አዳል፣ ዳዊት ዳኛቸው፣ አፍሪካ ኤክስቼንጅ፣ አላንሳሪ ኤክስቼንጅ፣ አሪፍ ሬሚት፣ ብር ሊንክ ሬሚታንስ፣ ቦሌ አትላንቲክ ኢንተርናሽናል፣ ቦቲ መኒ ቴክኖሎጂ፣ ካሽ ኤክስፕረስ፣ ካሽ ጎ፣ ክሪስ ክሮስ ኤፍኤክስ ሊሚትድ፣ ቻፓ ሬሚት፣ ዳሃብሽል፣ ዳና ኤክስፕረስ፣ ደስታ ኢንክ፣ ዱባይ ሬሚት፣ ኢትዮ ዳሽ፣ ኢትዮ ሶሉሽን ኢንክ ወይም ኢትዮፔ፣ ኢዝ ሬሚት፣ ፋስት ፔይ ኤክስቼንጅ፣ ፊንፔ ቴክኖሎጂ ሊሚትድ ዩናይትድ ኪንግደም፣ ፍሌክሲ ሬሚት፣ ፍራንክ ሬሚት፣ ግሎባል ከረንሲ፣ ጎልደን መኒ ትራንስፈር፣ ግሎባል ከረንሲ፣ ጎልደን መኒ ትራንስፈር፣ ላሪ ኤክስቼንጅ፣ ካቻ ሬሚት፣ ላኪ ሬሚት፣ ላሪ ኤክስቼንጅ፣ ማስተርካርድ ሴትልሜን፣ ማማ ፔይ፣ ምንቴ ኢንተርናሽናል ኮርፕ፣ ሞጆ መኒ ትራንስፈር፣ መኒ ኤክስቼንጅ፣ መኒ ግራም መኒ ትራንስፈር፣ ፔይፓል፣ ሬድሲ መኒ ትራንስፈር፣ ሬሚትሊ ኢንክ፣ ሪያ ፋይናንሻል ሰርቪስ፣ ኤስጂሲ ፔይ፣ ሰላም ኤክስፕሬስ፣ ሳፋሪ ኤምፔሳ ሞባይል ፋይናንስ ሰርቪስ፣ ሺፍት ፋይናንሻል ሰርቪስ፣ ሾፕ ቱ ሾፕ መኒ ትራንስፈር ሶሉሽን ኢንክ፣ ስማይል ፔይ፣ ስዊዝ ሬሚት፣ ቴራ ፔይ ሰርቪስ፣ ቴሌብር ሬሚት፣ ትራንስፋስት ሬሚታንስ፣ ትራንስፈር ቱ ሞባይል ፋይናንሻል ሰርቪስ፣ ዩ ሬሚት ኢንተርናሽናል፣ ዩፒሲ መኒ ትራንስፈር ሊሚትድ፣ ቪዛ ኢንተርናሽናል ሰርቪስ፣ ዌስተርን ዩኒየን ኢንተርናሽናል መኒ ትራንስፈር፣ ወርልድ ሬሚት ሊሚትድ፣ ወርልድ ዋይድ ካሽ ኤክስፕረስ፣ ኤክስፕረስ መኒ ትራንስፈር ሰርቪስ፣ ያያ ዋሌትና ዜንጂ ኤክስቼንጅ እንደሆኑ ተገልጿል።